የመካከለኛው ምስራቅ ውጥረትና ተባብሶ የቀጠለው የኢራን አሜሪካ ፍጥጫ። በመካከለኛው ምስራቅ ያለው ወቅታዊ ሁኔታ በአሜሪካ በእስራኤልና በኢራን መካከል በቀጠለው ከፍተኛ ወታደራዊና ፖለቲካዊ ውጥረት የተሞላ ሆኖ ቀጥሏል። በሆርሙዝ የባህር ወሽመጥ ባለው እገዳ፣ በክልሉ በሚታዩ የውክልና ግጭቶችና ደካማ የተኩስ አቁም ስምምነቶች መነሻ ውጥረቱ አይሎ ቀጥሏል። ውጥረቱ በአንድ በኩል አሜሪካና እስራኤል ከኢራን ጋር በጀመሩት ወታደራዊ ግጭት የሆርሙዝ ሰርጥ መተላለፊያ በመዘጋቱና አሜሪካ በጣለችው የባህር ላይ እገዳ፣ በሌላ በኩል በሊባኖስና ጋዛ በቀጠሉ የአየር ጥቃቶች መነሻ ተባብሶ የቀጠለ ሲሆን በዚህም የቀጠናው የጸጥታና የኢነርጂ ቀውስ እጅግ አስጊ ደረጃ ላይ ደርሷል። በአንድ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጋቸውን ገልጸዋል። ኔታንያሁ የሰላም እቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት የሚል ነው። የትራምፕ የሰላም ቦርድ ባለፈው ወር ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መደረሱን ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎቹን የሚያስረክበው እስራኤል ማንኛውንም ጥቃት ስታቆምና ወታደሮቿን ከጋዛ ስታስወጣ መሆኑን ተናግሯል። ሆኖም እስራኤል በጥቅምት ወር የመጀመሪያው የተኩስ አቁም ከተደረሰ በኋላ በጋዛ ጥቃት መፈጸሟን ቀጥላለች። በሌላ በኩል እስራኤል በደቡባዊ ሊባኖስ የሚገኙ አካባቢዎችን ማጥቃትና መዋቅሮችን ማፍረስ መቀጠሏ ሂዝቦላ ትጥቅ እንዲፈታ የሚደረገው ግፊትና በሁለቱ ሀገራት መካከል የሚደረጉ ድርድሮች ዘላቂ መፍትሄ ሳያስገኙ ውጥረቱ እንዲቀጥል አድርጓል። በተጨማሪም በቀጠናው የተፈጠረው አለመረጋጋት እየተባባሰ በመጣበት በዚህ ወቅት በኢራን የሚደገፉት የሁቲ ታጣቂዎች ባለፈው ወር የሳውዲ መርከቦች በቀይ ባህር ላይ እንዳይተላለፉ እገዳ ከጣሉ በኋላ በቀይ ባህር በኩል የሚያልፉ የሳውዲ መርከቦችንና የነዳጅ ማከማቻዎችን ማጥቃት ጀምረዋል። ሁቲዎች ከሰሞኑ በቀይ ባህር ውስጥ የሚገኝ የሳውዲ አረቢያ የጭነት መርከብን ከሞቻ ወደብ በስተደቡብ በ3 የባሊስቲክ ሚሳኤሎች እንደመቱ ተናግረዋል። እስራኤልና አሜሪካ የካቲት 28 2026 በኢራን ላይ ጦርነት ከከፈቱ ወዲህ ሁቲዎች በመርከብ ላይ የፈጸሙት የመጀመሪያው ከባድ ጥቃት ነው በተባለለት በዚህ ጥቃት 6 ሰዎች መሞታቸውና 10 ሰዎች መቁሰላቸው ተገልጿል። ይህ የቅርብ ጊዜ ጥቃት የተከሰተው በሁቲዎችና በሳውዲ በሚደገፈውና በዓለም አቀፍ ደረጃ እውቅና ባለው መንግስት መካከል በየመን ለዓመታት የዘለቀው የእርስ በርስ ጦርነት ባለፈው ወር ካገረሸ በኋላ ነው። የነገሮች ሁሉ መነሻ የሆነውና በሳምንታት ውስጥ ይጠናቀቃል የተባለው አሜሪካ በኢራን ላይ ከፈተችው ጦርነት ሞቅ ቀዝቀዝ እያለ ወራትን አስቆጥሯል። በጦርነቱ ኢራን አዳዲስ የረጅም ርቀት ሚሳኤል አቅሞችን ማሳየቷና በቀጠናው ባሉ የአሜሪካ የጦር ሰፈሮች ላይ ያደረሰችው ጉዳት ትኩረትን ስቧል። ቀጠናው ባሉ የአሜሪካ የጦር ሰፈሮች ላይ በተደረጉ አጸፋዊ ጥቃቶች ከፍተኛ የገንዘብ ግምት ያለው ጉዳት መድረሱም ተዘግቧል። በመሆኑም ይህ ጦርነት በድርድር እንዲያበቃ ለማድረግ ተደጋጋሚ ጥረቶች ሲደረጉ ቆይተዋል። ዓለም አቀፍ አደራዳሪዎች ግጭቱን ለማብረድ ጥረት ቢያደርጉም የዩናይትድ ስቴትስና የኢራን ድርድር በገጠመው ማነቆ እስካሁን አመርቂ ውጤት አልታየም። በኋላም ሰኔ ወር ላይ የተፈረመው ስምምነት ተስፋ የታየበትና በሁሉም ግንባሮች የሚካሄዱ ወታደራዊ እንቅስቃሴዎች ወዲያውኑና በዘላቂነት እንዲቆሙ የሚል ቢሆንም ስምምነቱ ከተፈረመ ከሳምንታት በኋላ ሁለቱ ሀገራት አንዳቸው በሌላቸው ላይ ጥቃት መፈጸሙን ቀጥለው ነገሩ ተባባሰ። ይህ በእንዲህ ያለ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ላልተወሰነ ጊዜ በማራዘም የምጣኔ ሀብት ጫናውን ልታጠናክር እንደምትችል ሐሙስ ዕለት ተናግራለች። አሜሪካ ይህንን ያለችው በሁለቱ ሀገራት መካከል ይደረጋል ተብሎ የሚጠበቀው ድርድር ባለመሳካቱ ውጥረት ባየለበትና የዓለም የነዳጅ ዘይት አቅርቦት እየቀነሰ በመጣበት ወቅት ነው። አሜሪካ በሰኔ ወር አጋማሽ ላይ በኢራን ወደቦች ላይ ጥላ የነበረውን እገዳ አንስታ የነበረ ቢሆንም ጦርነቱ ዳግም ማገርሸቱን ተከትሎ በአገሪቱ ላይ የምጣኔ ሀብት ጫና ለማሳደር በሚል ዳግም ወደ ወደቡ የሚደረግ እንቅስቃሴን አግዳለች። ዋሽንግተን ቀደም ሲል ኢራንና ኦማን በወሽመጡ አስተዳደር ላይ የሚስማሙ ከሆነ እገዳውን አነሳለሁ ብላ ነበር። በዚህም ኢራንም ሆነ ኦማን በሆርሙዝ የባህር ወሽመጥ በኩል የሚያልፉ መርከቦችን አስተዳደር በተመለከተ የተደረገው አዲስ ድርድር አዎንታዊ ለውጥ ማሳየቱንና ወደ መጨረሻው መቃረቡን ተናግረው ነበር። ሆኖም በሰኔ ወር በአሜሪካና በኢራን መካከል የተፈረመው የመግባቢያ ሰነድ ከፈረሰ ወዲህ ኢራን የሆርሙዝ ወሽመጥን ዳግም በመዝጋት አሜሪካ ላይ ጫና ለመፍጠር እየሞከረች ነው። የዓለም 1/5 ነዳጅና የተፈጥሮ ጋዝ የሚተላለፍበት ይህ ቁልፍ የውሃ መስመር ከጦርነቱ በፊት በቀን ከ160
130 እስከ 140 መርከቦች ያልፉበት የነበረ ሲሆን በአሁኑ ጊዜ በወሽመጡ በኩል የሚያልፉ መርከቦች ከ8 እስከ 10 ብቻ ናቸው። በሆርሙዝ ወሽመጥ በሚንቀሳቀሱ የንግድ መርከቦች ላይ የሚደረጉ ጥቃቶች መቀጠላቸውና የአሜሪካ የባህር እገዳ መራዘሙ ለመርከቦቹ ቁጥር መቀነስ ዋናው ምክንያት ተደርጎ ተቀምጧል። እዚህ ማሳያ ሐሙስ ዕለት ምሽት የአቡዳቢ ብሔራዊ የነዳጅ ኩባንያ ንብረት የሆኑ 2 ነዳጅ ጫኝ መርከቦች ጥቃት እንደደረሰባቸው የተባበሩት ኤሚሬቶች ብሔራዊ ዜና ኤጀንሲ ዋም ዘግበዋል። የዩናይትድ አረብ ኤሚሬትስ መንግስትም የኢራን እስላማዊ አብዮታዊ ዘብ ፈጸመ በተባለው በዚህ ጥቃት ኢራንን አውግዟል። ታዲያ የዚህ ስትራቴጂካዊ የባህር ወሽመጥ ቁጥጥርና አስተዳደር አሁንም በስሯ እንደሆነ ኢራን አጥብቃ ትናገራለች። ይህም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቁልፍ የሆነውን የባህር ንግድ ሀገራቸው ሙሉ በሙሉ እንደተቆጣጠረች ሐሙስ ዕለት ከተናገሩት ጋር በቀጥታ የሚቃረን ነው። ትራምፕ አሜሪካ በባህር ወሽመጡ ላይ ሙሉ ቁጥጥር እንዳላት በተደጋጋሚ የገለጹ ሲሆን ቴህራን በበኩሏ የፕሬዝዳንቱን ንግግር መሰረተ ቢስ ውሸት ስትል ውድቅ በማድረግ ያስቀመጠቻቸው ቅድመ ሁኔታዎች እስኪሟሉ ድረስ ወሽመጡ ዳግም እንዲከፈት እንደማትፈቅድ አስታውቃለች። ከቅድመ ሁኔታዎቹ መካከል የባህር ኃይል እገዳውና የኢኮኖሚ ማዕቀቦችን ማንሳት፣ የታገዱ የኢራን ሀብቶችን መልቀቅ እንዲሁም በኢራን፣ ሊባኖስ፣ ፍልስጤም፣ የመንና ኢራቅ ውስጥ በሚገኙ አጋሮቿ ላይ የሚደረገው ጦርነትና ጥቃት እስከ ወዲያኛው እንዲቆም የሚሉ ይገኙበታል። የሆነ ሆኖ ኢራን አሁን ባለችበት በዚህ ሁሉ የጦርነት ሁኔታና ቀጠናዊ ውጥረት መካከል የኢራን ጠቅላይ መሪ ሞጅተባ ኻሜኔ ነሐሴ 10 ቀን በሰራዊቱ በግል ጠባቂ ኃይልና በውስጥ ጸጥታ አስከባሪዎች ላይ 6 ከፍተኛ ወታደራዊ ባለስልጣናትን በአዲስ መልክ ሾመዋል። እነዚህ ሹመቶች የተሰጡት ከዚህ ቀደም በአሜሪካና በእስራኤል ጥቃቶች ለሞቱት ወታደራዊ መሪዎች ምትክ ሆነው ለሀገር ውስጥ ጸጥታና ለጦርነት ዝግጁነት አቅምን ለማጠናከር ነው ተብሏል። ሞጅተባ ኻሜኔ ወደ መከላከያ አመራርነት ያመጧቸው አዲሶቹ ጀነራሎች አብዛኞቹ እስራኤል በአሸባሪነት የፈረጀቻቸው መሆኑ ደግሞ በእስራኤል ላይ ከፍተኛ ስጋት የፈጠረና ቁጣን የቀሰቀሰ ሆኗል። አዲሶቹ የጦር ጀነራሎች ኢራንን ብቻ ሳይሆን መላውን የመካከለኛ ምስራቅ ሀገራት ከእስራኤልና ከአሜሪካ ወረራ ነጻ የማድረግ ከፍተኛ ኃላፊነት ተጥሎባቸዋል ተብሏል። በተጨማሪም እስራኤል ጋዛንና ሊባኖስን ጨምሮ በቀይ ባህር ዙሪያ የምታደርገውን አስፈላጊ ያልሆነ ወረራና እንቅስቃሴ ለመግታት ያለመ መሆኑን የሀገሪቱ ብሔራዊ ዘብ ገልጿል። አዲስ የተሾሙት የኢራን ወታደራዊ ጀነራሎች አደገኛና ከፍተኛ የሆነ ወታደራዊ ኦፕሬሽን ልምድ ያላቸው ሲሆኑ በእስራኤልና አሜሪካ ላይ ካላቸው ከፍተኛ ጥላቻ የተነሳ የጭካኔ እርምጃ ሊወስዱ ይችላሉ ተብሏል። በመሆኑም ቴህራን ጠንካራ የመከላከል አቅም ብቻ ሳይሆን ኃይለኛ የማጥቃት ዝግጁነት እንዲኖራት አዲሱ መሪ ማዘዛቸው ተነግሯል። እናም እስላማዊ ሪፐብሊኳ ኢራን ለተራዘመ ጦርነት ዝግጁ መሆኗን ባለስልጣናቱ ተናግረዋል። የበለጠ ሚሳኤልና ድሮን የማምረት አቅምን ማዳበርም ቀጣይነት ላለው ዘመቻ ወሳኝ መሆኑን አመልክተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ተወዳጅነትን ያጣውን ጦርነት በፍጥነት እንዲቋጩ ከአገር ውስጥ ከፍተኛ ግፊት እየደረሰባቸው ነው። ይህም ከፍተኛ የነዳጅ ዋጋ የማጽደቅ እድላቸውን ዝቅ እንደሚያደርገውና ፓርቲያቸው በታህሳስ ወር በሚካሄደው የመካከለኛ ጊዜ ምርጫ ኮንግረስን የመቆጣጠር አቅሙን ሊያዳክም እንደሚችል ተገምቷል። ለመሆኑ በኢራንና በአሜሪካ እንዲሁም በመላው መካከለኛ ምስራቅ የተከሰተው ውጥረት እልባቱን መቼ ያገኝ ይሆን? መላውን መካከለኛ ምስራቅ ከእስራኤልና ከአሜሪካ ወረራ ነጻ የማድረግ ከፍተኛ ኃላፊነት የተጣለባቸው የኢራን አዲስ የጦር ጀነራሎችስ ከስከዛሬው የተለየ ምን እርምጃ ይወስዱ ይሆን? ሰላም